በጣም ያሳዝናል። የትሁቴ ልጅ እንግዲህ ሆስፒታል ገባች ማለት ነው። አጋቾቹ አቶ ገዙ ጋር ደውለው ልጅቷ በጣም ታማለች፣ እናም ከባድ ችግር ውስጥ ገብተናል፣ ሚስትህ ስልክ አንስታ ተመጻደቀችብን፣ እኛ ግን የፈለግነው አንተን ነበር። እናም አቶ ገዙ ቶሎ ብለህ የሆነ ነገር አድርግ፣ ልጅቷ በጣም ታማለች አለ። እንግዲህ ትሁት ልጇን ሳታገኝ ጉድ እንዳትሆን ብላችሁ ፈሩ። ከዛ በኋላ አቶ ገዙ እንግዲህ ጭንቀት ውስጥ ገባዋል። እች ልጅ አንድ ነገር ከሆነች እኔም ወንጀለኛ እባላለሁኝ እና ምንድን ነው የማደርገው እያለ እንግዲህ ግራ መጋባት ውስጥ ገባ ማለት ነው። ከዛም ምን ነሃል የሆንከው ነገር አለ እንዴ? አዎ ህፃኗ ታማለች እናማ ምን ማድረግ እንዳለብን አላውቅም፣ ጨንቆኛል ቤቲ። ስለዚህ እኔ ልጅቷ እንድትሞት አልፈልግም፣ እንድናስፈራራት ነው እንጂ እና ምን ማድረግ ነው ያለብህ? አሁን ምንድን ነው አላውቅም፣ ተይኝ ባክሽ፣ ልጅቷ በፍጹም እንድትሞት አልፈልግም፣ ላስፈራራት ነው። እሷ ከሞተች እኮ ከባድ ችግር ይፈጠራል። ስለዚህ ምን እንደማድረግ ራሱ ግራ ተጋብቻለሁ፣ ብቻ ተይኝ አላት። ከዛም እሷ ይሄንን ነበር ያልኩት አቶ ገዙ፣ በመጀመሪያ ደረጃ ይሄንን አልነበረም ወይ? በራስህ እንግዲህ ወጥመድ ውስጥ ገብተሃል። አቶ ገዙ እንግዲህ ግራ መጋባት ውስጥ እያለ ናቲሻ እንግዲህ ፋይሉን ወስዶ ለፖሊስ አስረከበው ማለት ነው። ፖሊሶቹም ቀጥ ብለው እቤት ድረስ መጡ። ማን ነው እሱ እንደዚህ የሚያንኳኳው? ማን ነው እሱ እንደዚህ የደፈረኝ? እያለ መንቀባረር ጀመረ። ኢንስፔክተር እባላለሁ ብሎ መታወቂያውን አሳየው። ግባ አለው፣ እንደ ምንም ነገር ሳይፈራ ማለት ነው። እንግዲህ አንድ ወንጀል ያለበት ሰው በልበ ሙሉነት ምንም ነገር ሳይፈራ እንግዲህ ግባ አለው ወደ ቤት ማለት ነው። ምንድን ነው? ለምንድን ነው? ወዴት ነው? እንኳን ብሎ አልጠየቀም ማለት ነው። እንግዲህ የትሁቴ ልጅ በጣም ታማለች። እውነት ለመናገር እንግዲህ ትሁት የራሷን ትታ ለሰዎች ቅድሚያ የምትሰጥ ልጅ ናት። እንግዲህ የሆዷን አይቶ ፈጣሪ ልጇን ይማረላት ብሎ ግን እሷን ልጇ እንግዲህ አሁን እስካሁን ምንም የተነገራት ነገር የለም። ገባችሁ? ልጅቷ አግቷታል እንጂ ስለ ልጅቷ መታመም ምንም። አባዬ ግን ለአባዬ ነግረውታል። ህፃኗን ወደ አዲስ አበባ ይዘን የመጣን ነው፣ እናም የመልህን አድርግ ብለው ለአባዬ ነግረውት ነበረ። ግን ልጅቷ ታማለች ብሎ ለአባዬ አልነገረውም። ምክንያቱም አባዬ መፍትሄ ይፈልግ ነበረ ልጅቷ ታማለች ቢሉት ማለት ነው። እና እንግዲህ ለአቶ ገዙ ደውለው ህፃኗ በጣም ታማለች፣ የሆነ ነገር አድርግ፣ እኛ የአቅማችንን አድርገናል ግን አልቻልንም፣ ስለዚህ ቶሎ ብለህ የሆነ ነገር ማድረግ አለብህ አሉት። እሺ ብሎ እንግዲህ ከስ አልጋው ላይ ዘሎ ተነሳ፣ እግሩ ወደ ላይ ሰቅሎ ማለት ነው። አቶ ገዙ እንግዲህ ከባድ ወንጀለኛ ነው። የሰው ልጅ አግቶ ማሰቃየት፣ ለዛውም ህፃን ልጅ አስባችሁታል? ምን እንደሚከሰትበት እንግዲህ ከባድ ችግር ነው የሚፈጠርበት ማለት ነው። ስለዚህ ለእያንዳንዱ ነገር ዋጋውን ማግኘት አለበት ይሄ ሰውዬ ማለት ነው። ከዚህ በኋላ ምንም እንኳን እንትን ቢል ከተጠያቂነት እንደማይድን ነው። ምክንያቱም ያደረገው ነገር በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው። ስለዚህ ተገቢውን ቅጣት ማግኘት አለበት። ህፃኗ ምን በወጣትና ነው በምን ኃጢአቷስ ነው የምትቀጣው? አስባችሁታል? ይሄ ሰው እንግዲህ ህፃኗን አግቶ ለስንት ቀን ወይ እህልም ሳይሰጧት ሊሆን ይችላል እችን ህፃን እንደዚህ እያንገላቷት የነበረው። ስለዚህ ተገቢውን ቅጣት ማግኘት ስላለበት ብቻ እንግዲህ ናቲም ፈረደበት። ትሁት ይሄ ሰውዬ በዚሁ ከቀጠለ ሌላ ችግር ይፈጠራል። ስለዚህ ናቲ አንተ እናትህን ደውለህ ማግኘት አለበት። ትሁቴ ልጅሽ እኮ እሱ ጋር ያለችው ብሎንሻል። በዚህ መሀል የሆነ ነገር ቢፈጠርስ? አንተስ እናትህን ሳታገኝ የሆነ ነገር ቢፈጠርስ? ናቲ ያንን አስቤ ነው። እናም አባዬ ልጅህን እናትህን እንዲያገናኝህ አድርግ። እሺ እሞክራለሁ፣ ግን ደግሞ አላቅም፣ ብቻ ግራ ተጋብቻለሁ። ናቲ ልጄ ናፍቃኛለች አውቃለሁ፣ መቼ ነው ማገኛት እያልኩኝም ነው። ግን ይሄ ክፉ ሰውዬ ያገናኘኛል ወይ አያገናኘኝም የሚለው ነገር ውስጥ ግራ ተጋብቻለሁ። ብቻ አላቅም አባቴ። ተረጋጋ ናቲ፣ ሁሉም ነገር ይስተካከላል። አንተ ብቻ ተስፋ አትቁረጥ፣ ጉዞ ወደፊት አለችው ትሁቴ። ከጎኔ ሆነች ስለምታበረታችኝ የሁሉም ነገር አመሰግናለሁ። ግን ደግሞ ልጅሽን ታገኛለሽ፣ እመኚኝ ታገኛታለሽ፣ ምንም ነገር ሳትፈሪ አይዞሽ አላት። ሁልጊዜም እኔ ከጎንሽ ነን። አንቺ እኮ ለኔ ብለሽ ነው እዚህ ጣጣ ውስጥ የገባሽው አይደለ? እኔም ደግሞ ከጎንሽ፣ ሁልጊዜም ከጎንሽ ልቆም ቃል ገብቻለሁ ትሁቴ፣ መቼም አልተውሽም አላት። ናቲ አሁን
ስለ እናትህና ስለ ልጄ ብቻ እናስብ። የኔና ያንተ ነገር ወደ ጎን እንተው። ከዛ በኋላ ነገሮች ሊስተካከሉ ይችላሉ አለችው። ትሁቴ ስለ እናቴ ሳላስብ ውዬ ያደርኩ ይመስልሻል እንዴ? አንድም ቀን ውዬ አላውቅም። ግን የእናቴ ነገር ግራ እያጋባኝ ነው። እውነት በህይወት አለች? ድምጿን መስማት እፈልግና ልጅሽንስ የሚለው ነገር ደግሞ እያሳስበኛል። ናት ያልኩህ እኮ እሱን ነው። ለልጄ ችግር የለው፣ አንተ እናትን ማግኘት አለብህ። ይህ ሰውዬ ደግሞ ምን እንዳቀደ አናውቅም። ስለዚህ ቶሎ ብለን የሆነ ነገር ማድረግ አለብን አለች። እንግዲህ አቶ ገዙ በውጥረ ውስጥ እያለ ተወጣጥሮ እያለ ሰዎቹ ደወሉ ማለት ነው። እሱ ሀሳቡን ለቆ ለጥ ብሎ ተኝቷል። ጌታዬ ምንም አለማ ነገሩን ረስቶታል ማለት ነው። ምክንያቱም ሰክሯል። ወይኑን ሲገለብጥ አድሮ እንግዲህ ወደ ክላሱ እንኳን ለመግባት ተሸክመው ነው ያስገቡትና ያንን ነገር ሁሉ አቅም የት ነው ያደርሽው አላት ጭራሽ ማለት ነው ሚስቱን። ከዛ በኋላ ጭራሽ የት እንዳደርኩ እንኳን አሁን ነው የምትጠይቀኝ? እንደው ይገርማል እኮ አንተ ሰውዬ፣ ጉድ እኮ ነህ አንተማ። ጥይት እንኳን ቢተኮስብህ እኮ የማትሰማ ጉድ ነህ። ለማንኛውም አቶ ገዙ ግን ምን ሆነ ነው እንደዚህ ጥጣኸውስ እንደዚህ ሲሰከርከው? አላቅም ተጨናንቄ ስለነበር እና መጨናነቅና መፍትሄ ይሆናል እንዴ መጠጡ? መፍትሄ እኮ አይሆንም አቶ ገዙ። ለማንኛውም ወደ ራስህ ብትመለስ ይሻልሃል። የሚፈጠረው ነገር ጥሩ ነገር ላይሆን ይችላል። እውነቴን ነው የምልህ። አንተ እያደረክ ያለው ነገር ዋጋ ያስከፍለናል ሁላችንንም። እናም ወደ ራስህ ተመለስ እባክህ። ወደ ራስህ ካልተመለስ ከባድ ችግር ይፈጠራል አለችው። ከዛም በኋላ ተኛውን እያስፈራራሽኝ ነው እንዴ? እኔ ለራሴ ፈርቻለሁ። ከዛም በኋላ እሺ ምን ማድረግ አሰብክ? ያው ወደ አዲስ አበባ ይዘዋት እንዲመጡና ሕክምና እንድታደርግ እፈልጋለሁ። ምክንያቱም እንድትሞት ስለማልፈልግ። እሷ ከሞተች ከባድ ችግር ነው የሚፈጠረው። እሷ አንድ ነገር ከሆነች ከባድ ችግር ይፈጠራል። እኔ ደግሞ እሷ ምንም እንድትሆን አልፈልግም። ስለዚህ ታክማ መዳን አለባት ሕፃኗ። ካልታከመች ግን ችግር ይፈጠራል አለ። አዎ ማድረግም ያለብህ እንደዛ ነው። እንደዛ ካልሆነማ ሌላ ችግር ይፈጠራል አለው። እሺ አሁን ምንድን ነው የማደርገው? ምንስ ነው የምሆነው? እያለ እንግዲህ በዛ ላይ ናቲ ፋይሉን ሰርቆኛል። ምን ይሄ ነገር እንደሚመጣ እኮ ቀድሞ ማሰብ ነበረብህ አቶ ገዙ። ልጁ ቀላል ሰው እንዳልሆነ እኮ ጠንቅቄ አውቃለሁ። እኔ ደጋግሜም ነግሬህ ነበረ ስንት ጊዜ ሙሉ። አየህ ይሄ ነገር ደግሞ መልሶ አንተን ዋጋ ሊያስከፍል ነው። ስንት ጊዜ ነገርኩ። አንተ ግን እኔን ከመሳደብና እኔ ላይ ከመጮህ ውጪ ምንም የምታደርገው ነገር የለም። እንግዲህ ቻለው፣ እኔ ምንም ልረዳህ አልችልም አለችው። እባክሽን አሁን አንቺ እንደዚህ እያልሽ ይባስ ጭንቀት ውስጥ አትክተችኝ እንዴ። እኔ ጭንቀት ውስጥ ገብቻለሁ። ለራሴ ተሰቃየው። ምን እንደማደርግ እንኳን አላውቅም። እጅ ልጅ እኮ አንድ ነገር ከሆነች አስበሽዋል? ያ ደግሞ መሆን የለበትም እያለ እንግዲህ ወደዛ ወደዚህ እያለ ብቻ ግራ መጋባት ውስጥ ገባ። ቢሮ ሄዶ እንግዲህ ያስቀመጠዎቹን ፋይሎች ሲፈልግ ፋይሎቹ የሉም። በጣም ደነገጠ። ወይኔ ተበላው፣ ወይኔ ገዙ፣ ወይኔ ጉዴ ፈላ፣ አለቀልኝ ማለት ነው። አሁን ምንድን ነው የማደርገው? እንግዲህ ምንድን ነውስ የምሆነው? እያለ እንግዲህ በጣም መጨናነቅ ጀመረ። አሁን ይህንን ፋይል ከዚህ ውስጥ የሚወስደው ናቲ ብቻ ነው፣ ከሱ ሌላ ማንም ሊወስድ አይችልም እያለ እንግዲህ በጣም ጭንቀት ውስጥ ገባ። ከዛ በኋላ ሚስቱ መጣች። ምን ሆነ ነው አቶ ገዙ ስትለው፣ ፋይሉ የምፈልጋቸው ፋይሎች ጠፍተዋል ከዚህ ውስጥ። ምን? አዎ የሉም። ታዲያ ምን ይሻላል? አላውቅም ቤቲ፣ አላውቅም ግን ፋይሉ ጠፍቷል፣ የለም። ወይኔ አምላኬ፣ ምንድን ነው ታዲያ የምናደርገው? አላውቅም ብቻ ጭንቀት ውስጥ ገብቻለሁ። ይሄ ፋይል እሱ እጅ ከገባ እመኝኝ ወንጀለኛ ነኝ እኔ። ብዙ ነገር አጥፍቻለሁ፣ ብዙ ነገርም አድርጌያለሁ። ስለዚህ ከመጠየቅ ወደ ኋላ አልልም። ምንድን ነው የማደርገው? ምን ይሻለኛል? እያለ እንግዲህ ገዙ ግራ መጋባት ጀመረ። ሚስቲቱም እንግዲህ ተረጋጋ፣ እኔ እኮ ያልኩ ነገር ይሄንን ነው። ቀድሞም በመጀመሪያም ያልኩ ነገር ይሄ ነው። ይሄ ነገር እንደሚመጣም እርግጠኛ ነበርኩኝ። ለማንኛውም ተረጋጋ። ስትረጋጋ መፍትሄ እናገኛለን፣ ካልተረጋጋ ግን መፍትሄ አናገኝም አለችው። እንግዲህ አቶ ገዙ እንደዛው እየተጨናነቀ ያለ ፖሊስ መጥቶ በኃይለኛው በር አንኳኳ ማለት ነው። ትሁቴ በሩን ለመክፈት ስትሮጥ ተይ እኔ ራሴ ከፍታለሁ በሩን አላት። ከዛም እሺ በሩን አንተ ከከፈትክ እንዴት ነው የምናደርገው? ከፈተ። ሲከፍት ኢንስፔክተር እባላለሁ ብሎ እንግዲህ መታወቂያውን አሳየው ማለት ነው።
መታወቂያውን እሺ ግቡ ብሎ አስገባ ወደ ቤት፣ ምንም ነገር ሳይፈራ። ምንም አይፈራም ደግሞ እውነቱን ለመናገር ማለት ነው ሰውየውና ምንም ነገር ሳይፈራ ወደ ቤት አስገባው። ከዛ በኋላ እሺ ምን ልታዘዝ አለው። እዚህ ቤት በወንጀለኝነት ተጠርጥረው ወደ እናንተ ቤት ነው እየመጣ ነው አለው። ማን ነው ደግሞ እኔን የጠረጠረኝ? እሱን እንግዲህ እዛ ሲደርሱ ይናውቃሉ ሁሉንም ነገር አቶ ገዙ። ለማንኛውም አሁን ወደ ጣቢያ መሄድ አለቦት አለው። እሺ ተባብለው እንግዲህ አቶ ገዙ ምንም ሳይፈራ ሰውየውን ወደ ቤት አስገባው። ከዛ በኋላም እንግዲህ ብቻ የሚሆነው ነገር ከባድ ነው። ከተጠያቂነት እንደማይድን ይሄ ግልጽ ነው። ምክንያቱም ያደረገው ወንጀል ከባድ ነው እና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ የትሁቴ ልጅ ሆስፒታል ገብታለች ማለት ነው በሚያሳዝን ሁኔታ። አቶ ገዙ እንግዲህ ሆስፒታል ገብታለች፣ ልጅቷ መታማለች፣ በጣም ታማለች። እናም የሆነ ነገር ማድረግ አለብህ ሲባል ደንግጦ እንግዲህ የሚይዝ የሚጨብጠው ነገር ጠፍቶበታል። ወይኔ ጉዴ! ልጅቷ አንድ ነገር ከሆነች እኔ ከተጠያቂነት አልድንም፣ ምንድን ነው የማደርገው እያለ እንግዲህ ግራ ተጋብቷል ማለት ነው አቶ ገዙ።